ዩቲዩብ ኩባንያ ጋዜጠኞች የመንግስት ባለስልጣናትና የፖለቲካ እጩዎች በሰው ሰራሽ አስተውሎት ዘዴ ወይም ኤአይ ድምጻቸውንና ገጽታቸውን በማስመሰል የሚሰሩባቸውን ተንቀሳቃሽ ምስሎች ከዩቲዩብ ላይ እንዲጠፋላቸው የሚያስችል አገልግሎት ጀመረ። ኩባንያው ይህንን አገልግሎት የጀመረው ጋዜጠኞችንና የመንግስት ባለስልጣናትን በሰው ሰራሽ አስተውሎት ከሚሰሩ ሐሰተኛ ቪዲዮዎች ለመከላከል መሆኑን ሰሞኑን ባሰራጨው መረጃ ላይ ገልጿል። ይህንኑ አገልግሎት መጠቀም ለሚፈልጉ ግለሰቦች የራሳቸውን ትክክለኛ ቪዲዮ ቀርጸው ኩባንያው ባዘጋጀው ቅጽ ላይ መመዝገብ እንደሚኖርባቸው የጠቀሰው ኩባንያው በሰው ሰራሽ አስተውሎት ተመሳስሎ የተሰሩ ቪዲዮዎችን ዝርዝር ለተመልካቾቹ በማቅረብ እንዲነሱላቸው መጠየቅ እንደሚችሉና ምስሎቹም እንደሚነሱ ገልጿል። ዩቲዩብ የአዲሱን አገልግሎቱን ተደራሽነት በቀጣዮቹ ዓመታት ለማስፋት ማቀዱንም አስታውቋል። አዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ የትራንስፖርት ታሪፍ ላይ ጭማሪ አደረገ። የአዲስ አበባ ከተማ አስተዳደር ትራንስፖርት ቢሮ በነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ የተደረገውን ጭማሪ ተከትሎ በከተማ ውስጥ የትራንስፖርት ላይ አዲስ የታሪፍ ጭማሪ ማድረጉን አስታወቀ። መጋቢት 7 ቀን 2018 ጀምሮ ተግባራዊ የሚደረገው ይህ አዲስ ታሪፍ የሚኒባስ ታክሲ፣ የሃይገር ባስ፣ የከተማ አውቶቡስ እንዲሁም የባጃጅ አገልግሎቶችን ያካተተ ነው። ቢሮው ይፋ ባደረገው መረጃ መሰረት በሚኒባስ ታክሲዎች እስከ 2.5 ኪሎ ሜትር የሚደረግ ጉዞ በ10 ብር ታሪፍ ቢቀጥልም የርቀቱ መጠን እየጨመረ ሲሄድ ዋጋውም ተመጣጣኝ ጭማሪ አሳይቷል። ለምሳሌ እስከ 10 ኪሎ ሜትር የሚጓዙ ተሳፋሪዎች 35 ብር እንዲከፍሉ የተወሰነ ሲሆን ረጅሙ የ20 ኪሎ ሜትር የርቀት ጉዞ ደግሞ 55 ብር እንዲከፈል ተደንግጓል። ሃይገር በበኩሉ በተመሳሳይ ዋጋ ጭማሪ የተደረገ ሲሆን እስከ 8 ኪሎ ሜትር የሚደረግ ጉዞ 15 ብር እንዲከፈል ተወስኗል። ከፍ ያለ ጉዞ ርቀት ያላቸው ማለትም ከ20 እስከ 24 ኪሎ ሜትር የሚጓዙ ተሳፋሪዎች 40 ብር እንዲከፍሉ ሲወሰን በዘርፉ ረጅም ተብሎ የተለየው የ28 ኪሎ ሜትር ጉዞ ደግሞ 45 ብር ታሪፍ ተቆርጦለታል። በመካከለኛው ምስራቅ የተባባሰ የመጣው ቀውስ በዓለም አቀፉ የነዳጅ አቅርቦት ላይ ተጽዕኖ ማሳደሩን ተከትሎ ኢትዮጵያውያን ነዳጅን በቁጠባና በኃላፊነት ስሜት እንዲጠቀሙ ጠቅላይ ሚኒስትር አብይ አህመድ ጥሪ ያቀረቡ። ጠቅላይ ሚኒስትሩ ባስተላለፉት መልእክት ቀውሱ ነዳጅን ከውጭ ገዝተው በሚጠቀሙ አገራት ላይ ከፍተኛ የአቅርቦት መስተጓጎል መፍጠሩን ገልጸው በመሆኑም ወቅታዊው ችግር ተፈቶ አቅርቦቱ ወደ መደበኛ ሁኔታ እስኪመለስ ድረስ ህዝቡ የቅድሚያ ትኩረቱን መሰረታዊ ለሆኑ ጉዳዮች ብቻ እንዲያደርግ አሳስበዋል። አክለውም የነዳጅ አከፋፋዮች ማደያዎችና መላው ተጠቃሚ የህብረተሰብ ክፍል ያለውን ውስን ሀብት በአግባቡ የመጠቀም ኃላፊነት እንዳለባቸው ገልጸዋል። ሁላችንም በኃላፊነት ስሜት እንድንጠቀም ለማሳሰብ እወዳለሁ ሲሉ ጥሪያቸውን አስተላልፈዋል። ይህ የጠቅላይ ሚኒስትሩ ማሳሰቢያ የመጣው በመካከለኛው ምስራቅ ያለው ጂኦፖለቲካዊ ውጥረት በዓለም አቀፍ የነዳጅ ገበያ ዋጋ እንዲጨምርና የአቅርቦት ሰንሰለት እንዲዛባ እያደረገ ባለበት ወቅት ነው። በኬንያ እስር ቤቶች በአስቸጋሪ ሁኔታ ውስጥ የነበሩ 137 ኢትዮጵያውያን ወደ ሀገራቸው ተመለሱ። በህገወጥ የሰው አዘዋዋሪዎች ተታለው የኬንያን ድንበር በማቋረጥ ወደ ደቡብ አፍሪካ ለመሻገር ሲሞክሩ በቁጥጥር ስር ውለው በኬንያ የተለያዩ እስር ቤቶች ይገኙ የነበሩ 137 ኢትዮጵያውያን ወደ ሀገራቸው መመለሳቸውን በኬንያ የኢትዮጵያ ኤምባሲ ገለጸ። ተመላሾቹ በኬንያ ብሔራዊ ፖሊስ የወንጀል ምርመራ ዳይሬክቶሬት በቁጥጥር ስር ውለው በተለያዩ ማረሚያ ቤቶች በአስቸጋሪ ሁኔታ ውስጥ የቆዩ መሆናቸው ተገልጿል። ዜጎቹን ወደ ሀገር ለመመለስ የተከናወነው ተግባር በኬንያ የሚገኘው የኢትዮጵያ ሚስዮን ከኬንያ ብሔራዊ ፖሊስ አገልግሎት የወንጀል ምርመራ ዳይሬክቶሬት እና ከኬንያ ኢሚግሬሽን ቢሮ ጋር በቅርበት ባደረጉት የተቀናጀ ትብብር የተሳካ መሆኑ ተገልጿል። እንደ ሚስዮኑ መረጃ ከሆነ ዜጎቹ ባሉበት እስር ቤቶች በአካል በመገኘት ጉብኝት የተደረገላቸው ሲሆን በአስቸኳይ በኬንያ ፍርድ ቤቶች ቀርበው ጉዳያቸው እንዲታይ አስፈላጊው ክትትልና ድጋፍ ሲደረግላቸው ቆይተዋል። ይህንን የህግ ሂደት ተከትሎም 137ቱም ኢትዮጵያውያን በየብስ ትራንስፖርት በሞያሌ በኩል ወደ ሀገር እንዲገቡ ተደርጓል ተብሏል። የትግራይ ቴሌቪዥን ጋዜጠኞች የካቲት ወር ደሞዝ ካልተከፈላቸው ስራ ለማቆም አስጠነቀቁ። የትግራይ ቴሌቪዥን 30 ጋዜጠኞች የካቲት ወር ደሞዛቸው የማይከፈላቸው ከሆነ ስራቸውን ለማቆም እንደሚገደዱ በማስጠንቀቅ ለትግራይ ጊዜያዊ አስተዳደር ጥሪ ያቀረቡ። ከጣቢያው የዜና ክፍል በተወጣጡ ጋዜጠኞች ፊርማ በማሰባሰብ ለክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጽህፈት ቤት ደብዳቤ ጽፈዋል። ጋዜጠኞቹ በደብዳቤው ባለፈው የትግል ወቅት ለ16 ወራት ያለ ደሞዝና ራሽን ስንሰራ ቆይተናል። አሁን ደግሞ የካቲት ወር ደሞዛ እስካሁን አልተከፈለንም። ጋዜጠኞች ሳይመገቡ ሊሰሩ አይችሉም ብሏል። በጣቢያው የትግረኛ ዝግጅት ከፍተኛ ፕሮዲውሰር የሆኑት ኤፍሬም ረዳሄ ለአዲስ ስታንዳርድ በሰጡት ቃል ጋዜጠኞች እየደረሰባቸው ያለውን እየጨመረ የመጣ የገንዘብ ችግር ገልጸው ብዙዎቹ ሰራተኞች መሰረታዊ ወጪያቸውን ለመሸፈን እየተቸገሩ መሆኑን ተናግረዋል።
በህገወጥ መንገድ ከአዲስ አበባ ሊወጣ የነበረ 1200 ሊትር ነዳጅ በቁጥጥር ስር ዋለ። በህገወጥ መንገድ ከአዲስ አበባ ከተማ ሊወጣ የነበረው 6 በርሜል ነዳጅ ከነተጠርጣሪዎቹ በቁጥጥር ስር መዋሉን የአዲስ አበባ ከተማ ፖሊስ ጠቅላይ መምሪያ አስታወቀ። የልደታ ክፍለ ከተማ ፖሊስ መምሪያ እንደገለጸው ተጠርጣሪዎቹ የወንጀል ድርጊቱን የፈጸሙት በመሳለሚያ አካባቢ በሚገኝ አንድ የነዳጅ ማደያ ውስጥ ነው። በቁጥጥር ስር የዋሉ ተጠርጣሪዎችም በማደያ ውስጥ በነዳጅ መቅዳት ሙያ ላይ የተሰማራው አሸናፊ ጥላውንና ሱልጣን ተክላይ የተባለ አሽከርካሪ መሆናቸው ተገልጿል።